ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህም ሰዓት ይዘን መተናል። ከሀገር ቤት እስከ ባህር ማዶ መረጃዎችን ስናስደምጣችሁ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ካረጋችሁን ለእኛ በብዙ ያግዘናል። በመረጃ ሰዓታችን ግን አንድ በጣም ለየት ያለና አነጋጋሪ መረጃ በሀገር ቤት እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። የአውሮፓ አያላን ክለቦችን በተለይም ከሪያል ማድሪድ ጋር በተያዘ ልዩ ጥንቅር ይዘናል። በባርሴሎና ቤትም ወደ ዝውውር ገበያው በቀጣይ ቀናት ይወጣሉ ተብሎ ይጠበቃል። አዳዲስ ጉዳዮችን እናካፍላችኋለን። ከዛ ውጪ የዓለም ዋንጫ ከነ አነጋጋሪነቱ ሲቀጥል በዚህ ሰዓት ብቻ ወደ 6 የሚገኙ አሰልጣኞችን ያሰናበተ በ6 ግቦች የዓለም ዋንጫ ከፍተኛ ግብ አስቆጣሪ የሆኑ ተጫዋቾች ያሉበት 6 ቁጥር የገነነችበት የዓለም ዋንጫን እናነሰዋለን። እንደ አጠቃላይ የቀይ ካርድ ጉዳይ አሁንም አፍ በያዘው ሆኗል። ልዩ ጥንቅር በመረጃ ሰዓታችን አብራችሁን ስትቆዩ ትከታተሉታላችሁ። በፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱ ላይ ትኩረት እናደርጋለን። የሚጠበቁ ዝውውሮች አሉ። አጫጭር መረጃዎቻችን እነሱ ላይ ትኩረት ያደርጋሉ። በቢግ ሲክስ ቶትናም ሆትስፐርስን የተመለከተ ተጨማሪ መረጃ ይዘናል። ከዝውውር ጋር በማንቸስተር ሲቲ በኩል ተጨማሪ ዝውውሮች እንዲሁ ለመፈጸም የሚደረጉ ጥረቶች ቀጥለዋል። ታማኝ የዜና ምንጮችን ዋቢ እናደርጋለን። የቼልሲውን ኮከብ በክለቡ ይቆያል ይለቃል የሚለውን ተጨማሪ መረጃ ልናደርሳችሁ ወደናል። አንድ ድርድር በጣም ከጫፍ ደርሷል። ቼልሲ ቤት ሊጠናቀቅ ከዛ ውጭ የፊት መስመር አጥቂም በቼልሲ በኩል በቀጣይ ቀናት በትልቁ የሚጠበቅ እንደሆነ እናውቃለን፣ እናነሷለን። በዓለም ዋንጫ በጣም አስደናቂ ግብ አስቆጣሪ ተጫዋች በሊቨርፑል ዝርዝር ውስጥ ተካቶ ስራ እየተሰራበት ነው፣ እናነሷለን። ከዛ ውጭ ሊቨርፑል በጥሩ ሁኔታ ያስፈረመውን ተጫዋች አግኝቶታል። ምናልባት ይህ ዝውውር አሁን ቢሆን ዋጋው በጣም ሊንር ይችል ነበረ። ዝውውሩ ዛሬ ተጠናቋል። ለሊቨርፑል ፈራሚውን ሰውና በሊቨርፑል በኩል የቡድን ዜና በስፋት ተይዟል። የአርሰናሉ አጥቂ በበርካታ ክለቦች ስሙ እየተነሳ ነው። በእርግጥ አሁን ደግሞ ከሌላ ሀያል ክለብ ጋር ነው ስሙን የሰማ ነው። ጉዳዩ እናጠረዋለን። የአርሰናል የአማካኝ ስፍራ ዝውውር፣ ከክለቡ የሚለቁ ተጫዋቾች፣ በዓለም ዋንጫ አርሰናልን ስለወከሉ ተጫዋቾች እና በቀጣይ የሚጠበቁ ተጫዋቾችን ጨምሮ በአርሰናል በኩል ከዝውውር በተጨማሪ የቡድን ዜና እንደዚሁ እናካፍላችኋለን። ከማንቸስተር ዩናይትድ ጋር በተያያዘ ግን ገንዘብ እያጠራቀሙ ነው ያለ ሰው አለ። ዩናይትድን የሚያጠራቀሙለት ሰው ማን ነው? እንዴት ያለስ ገንዘብ ነው ያጠራቀሙት ዩናይትዶች? ልዩ ጥንቅር ይዘናል። ከዛ ውጭ በማንቸስተር ዩናይትድ የሚጠበቁ ዝውውሮችንና ቢመጡ የተባሉትን እናካፍላችኋለን። በዩናይትድ በኩል ግን አንድ በጣም አስገራሚ መረጃ ወጥቷል። ከኮንትራት ጋር በተያያዘ ማለት ነው። ጉዳዩን እናጠረዋለን። በዓለም ዋንጫ የሚካፈለውን ዩናይትድ ተጫዋቾችና ታሪክን ወደኋላ መለስ ብለን በሁለት አጋጣሚ የምናነሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ከኛ ጋር ስለሆናችሁ አመስግነናል። አጫጭር ስፖርታዊ መረጃዎቻችን ተጀመሩ። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ ዝናብ ካስቸገራቸው ሊጎች ውስጥ አንደኛው ነው። በእርግጥ የመካሄጃ ጊዜው ለምን ቀድሞ አልተወሰነም የሚለው እንዳለ ሆኖ አሁን ደግሞ የሰዓት ማሻሻያም እየተደረገበት ይገኛል። ለአብነት ያክል የኢትዮጵያ ዋንጫ የፍጻሜ ጨዋታ የተያዘለት ቀን ማክሰኞ ሰኔ 30 ከቀኑ 9 ሰዓት ላይ ነበረ። ውድ ቤተሰቦቻችን አሁን ላይ ግን 9 ሰዓት ላይ ጀምሮ በመዲናዋ ከበድ ያለ ዝናብ እየጣለ እንደሆነ ይታወቃልና በዚህ ምክንያት ፀሐይ በሆነ ማለትም ቀን በ5 ሰዓት ለምን አትጫወቱም ብሏል ፌዴሬሽኑና ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ በአበበ ቢቂላ ስቴዲየም ማክሰኞ ሰኔ 30 ከቀኑ 5 ሰዓት የኢትዮጵያ ዋንጫ የፍጻሜ ጨዋታቸውን እንዲያደርጉ ተወስኗል። የሰዓት ማሻሻያ ብቻ ነው የተደረገው። ከቀኑ 9 ሰዓት ወደ ቀን 5 ሰዓት እንዲመጣ በዝናብ ምክንያት ነው ተብሏል። ግን 5 ሰዓት እስከዘነበ ነው ጉዳዩ። ለማንኛውም ሰኔ 30 ደርሶ የምንመለከት ይሆናል። ዘስፔሻል ዋን ጆዜ ሞሪኒዮ ሪያል ማድሪድ ተጫዋቾችን እያነጋገሩ ነው፣ ውይይቶች እየተካሄዱ ነው ብለዋል። ከውይይቱ ውሳኔዎች ይወሰናሉ ተብሏል። ይሄም ከተወሰኑ ተጫዋቾች ጋር አብሮ መቀጠል ወይንስ አለመቀጠል በሚለው ጉዳይ ነው። እሳቸውም ፍላጎታቸውንና እቅዳቸውን ዘርዝረው ለተጫዋቾቹ አስረድተዋል። ተጫዋቾቹን በቀጣይ ፍላጎታቸውን ለጆዜ ሞሪኒዮ ነግረዋል። በዛ የማይጣጣሙ ወይም እሳቸው ባቀረቡት እቅድ የማይስማማ ካለ ከክለቡ ይወጣል እንደማለት ነው። በባርሴሎና በኩል ደግሞ በዝውውር መስኮቱ የሚጠበቀው የ9 ቁጥር አጥቂ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ላሚን ያማል በ9 ቁጥር ቦታ ላይ ዩሊያን አልቫሬዝ ቢመጣ ብሏል። በእርግጥ የሀገሩንም ልጅ ኦያርዛባልንም ጠቁሟል። በጣም አስደናቂ ነው ብሏል። ለማንኛውም ምርጫው የክለቡ ነው። እኔ ከአልቫሬዝ ጋርና እንደዚሁም ከኦያርዛባል ጋር መጫወትን እሻለሁ ብሏል። በአጥቂ ስፍራ ላይ የዩሊያን አልቫሬዝ ጉዳይ እየተሰራበት ያለ ግን ነገሮች ትንሽ ወሰብሰብ ያሉበት፣ የኦያርዛባል ጉዳይ
ግን ገና ያልተጀመረም ያልተነካም ጉዳይ ነው። በስፔን ግን የሉዊስ ዴ ላ ፎንቴ ቁልፍ ሰው መሆኑ ምንም ጥያቄ የለውም። ስፔናዊ ተጫዋች ላሚን ያማል የዓለም ዋንጫውንም በተመለከተም ዓለም ዋንጫውን እናሸንፋለን ብሏል። እንግዲህ ቅድመ ግምቱም የተሰጠው ብሔራዊ ቡድን ፈረንሳይ ግን እንደሆነ ይታወቃል። ግን ቅድመ ግምት ባይሰጠንም የኛ ነው ብሏል። ዓለም ዋንጫውን ያሸንፋል የምትለው ቡድን የለም፣ የተለየ ቡድን የለም ያለው ላሚን ያማል በአጠቃላይ በጣም ጥሩ የሆነ እስከ መጨረሻው ያሸንፋል ብሏል። ፈረንሳይ ከስፔን የተሻለች ስለመሆኗ የሚጠይቀው እሱ የለም በፍጹም የተሻለች አይደለችም፣ እንደውም በተሻለ ካላችሁት እኛ በጣም የተሻለ ነን ብሏል። ወቅታዊ ውጤትና የምድብ ጨዋታ ለውጥ አያመጣም፣ እያንዳንዱን ጨዋታ ማሸነፍ ነው ዋናው ነገር ሲል ተደምጧል። በዓለም ዋንጫ ላይ ከሚጠበቀው የባርሴሎና ኮከቦች አንደኛው ነው። በዓለም ዋንጫው ላይ ግን የባርሴሎናን ተጫዋች ካነሳን የቡድኑ አምበል የባርሴሎና ካፒቴን ሮናልዶ አራሆን ለኡራጋይ በ2022 የዓለም ዋንጫ ተጠራ፣ አንድም ጨዋታ አልተጫወተም። በ2026 የዓለም ዋንጫ ተጠራ፣ አንድም ጨዋታ አልተጫወተም። በ2030 የዓለም ዋንጫ 31 ዓመት ይሞላዋል። ያኔስ ተጠርቶ አይጫወትም የሚለው ደግሞ ሌላ የሚጠበቀው ጉዳይ ሆኗል። በአሰልጣኝ ስንብት ደረጃ የዓለም ዋንጫው ላይ 6ኛ አሰልጣኝ ስንብት ሰምተናል። አብነት ያክል በሜክሲኮ የተሸነፉት ከዓለም ዋንጫ ውድድር ውጭ የሆነችው ኤኳዶርም አሰልጣኟን አሰናብታለች። አርጀንቲና አሰልጣኝ ሴባስቲያን ቤካቼቼ ከብሔራዊ ቡድን ኃላፊነት መልቀቃቸው ይፋ አደረጓል። አሰልጣኙ በዓለም ዋንጫው ከኃላፊነታቸው የለቀቁት ይህን መረጃ ስናጠናክር በነገራችን እሳቸው 7 ሆነዋል። ኤኳዶር በዓለም ዋንጫው ካደረጋቻቸው 4 ጨዋታ በ2 ስትሸነፍ በአንዱ አሸነፋ በቀሪው አቻ ተለያይታለች። በዓለም ዋንጫው ደካማ እንቅስቃሴ ያሳዩት ዩራጋይ ከአሰልጣኝ ማርሴሎ ቤልሳም ጋር እንዲሁ መለየቷን አረጋግጠናል። ይህን መረጃ ስናጋራችሁ እንዳጠቃላይ ውድ ቤተሰቦቻችን ማርሴሎ ቤርላ ከኡራጋይ፣ ሜሮስላህ ኮፕኪ ከቼክ ሪፐብሊክ፣ ሮናልድ ኪውመን ከኔዘርላንድ፣ ሚንግ ቡሆንግ ከደቡብ ኮሪያ፣ ስቲቭ ክላርክ ከስኮትላንድ፣ ሳባሪ ለሙቼ ከቱኒዚያ ብሔራዊ ቡድን እንዲሁ የተለያዩ አሰልጣኞች ነበሩ። አሁን ደግሞ ኤኳዶር ከአሰልጣኟ ጋር በይፋ ተለያይታለች። የዓለም ዋንጫው ደግሞ እንደ ሊዮኔል አንድሬስ ሜሲ እና እንደ ኬሊያን ምባፔ ያሉ በጣም አስደናቂ ግብ አስቆጣሪዎችን እያየን ነው። ሜሲ ተጨማሪ ጎሎችን ያስቆጥራል። ፓራጓይን የምንገጥመውም ለማሸነፍ ነው የሚለው ኬሊያን ምባፔ ነው። የፈረንሳይ ብሔራዊ ቡድን ኮከብና የዓለም ዋንጫው ከፍተኛ ግብ አስቆጣሪ ኬሊያን ምባፔ በውድድሩ ቀላል ጨዋታ እንደሌለም ጠቁመዋል። ኬሊያን ምባፔ የዓለም ዋንጫውን የምንጊዜም ግብ አግቢ ሪከርድ እንደማይመለከት ሲገልጽ ሜሲ ተጨማሪ ጎሎችን ያስቆጥራል ብሏል። ከሜሲ ጋር ስላለ ፉክክር ሲናገርም ከሱ እኩል መፎካከር ከፈለኩኝ አሁን ካለኝ አቅም ተጨማሪ የበለጠ ራሴን ማሳየት ይኖርብኛል ሲል ተደምጧል። በዓለም ዋንጫው ቀላል ተጋጣሚ የለም ያለው ኬሊያን ምባፔ ቀጣይ ተጋጣሚያቸው ፓራጓይንም አቅልለው እንደማይመለከቱ ተናግሯል። ሊዮኔል አንድሬስ ሜሲ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪነትን በ19 ሲመራ ኬሊያን ምባፔ በ16 እየተከተለው እንደሆነ ይታወቃል። የዓለም ዋንጫ ኮከብ ግብ አግቢነትን ያው ሊዮኔል አንድሬስ ሜሲ እና እንደዚሁም ደግሞ ኬሊያን ምባፔ በኩል 6 ግቦች ይመሩታል። በእርግጥ እዚህ ጋር አንድ መነሳት ያለበት ጉዳይ ሊዮኔል አንድሬስ ሜሲ አንድ ቀሪ ጨዋታ አለው። በ32 ጥሎ ማለፍ ገና አርጀንቲና ጨዋታውን አላደረገችም። ከዚህ ጋር በተያያዘ አንድ ቀሪ ጨዋታ እጁ ላይ ስላለ ምናልባትም ሜሲ የተሻለ ግብ የማስቆጠር የጨዋታ እድል ይዞ ነው በ6 ግቦች ከኬሊያን ምባፔ እኩል አንደኛ ላይ ያሉት። ሃላንድ 5 ደርሷል። ኦስማን ዴምቤሌም 4 አለው። በቀጣይ በዓለም ዋንጫ ላይ በጣም የሚጠበቁ ተጫዋቾች ውስጥ ነው። ከዚህ ጋር በተያያዘ ግን የፈረንሳይ ተጫዋቾች ውድ ቤተሰቦቻችን ጥራታቸው ፍጹም የተለየ ነው። የፈረንሳይ ፊት መስመር ተሰላፊዎች በዓለም ዋንጫው ላይ በጎል ላይ ቀጥተኛ ተሳትፎ በማድረግ ፍጹም አስደናቂ ነው። ኬሊያን ምባፔ በ8 ጎሎች ላይ ቀጥታ ተሳትፎ ቀዳሚ ነው። ኦስማን ዴምቤሌ 6 ደርሷል። ስለዚህ ሁለቱ አንደኛና ሁለተኛ ናቸው። ሜሲ በ6 ይከተላል። ሃላንድ በ5፣ ሚሼል ኦሊሴ በ5 ቀጣዩን ደረጃ ይዟል። ቬኒሲየስ ጁኒየርም 5 አለው። የፈረንሳይ ተጫዋቾች ግን የዓለም ዋንጫውን ተቆጣጥረውታል ማለት ማጋነን አይሆንም። ሜክሲኮ ወደ ቀጣዩ ዙር ማለፏን ተከትሎ የሀገሪቱ መዲና በከፍተኛ ደስታ መናወጧ ተገልጿል። የብሔራዊ ቡድኑ ድል ለማክበር በርካታ ቁጥር ያለው ደጋፊ ወደ ጎዳና ወጥተውም ታይተዋል። በዚህም የደስታ በዓል ቢያንስ ይህን መረጃ እስካቀረብንበት ሰዓት ድረስ የ2 ደጋፊዎች ሕይወት ማለፉ ተረጋግጧል። በሀገሪቱ በመዲና የተሰበሰበው ደጋፊ ቁጥርም ከ1 ሚሊዮን ይልቃል ነው የተባለውና በግርግር ውስጥ ነው ሕይወታቸው ማለፉ እየተነገረ የሚገኘው። ሜክሲኮ እንደሚታወቀው ሊነጋጋ ሲል በነበረው ጨዋታ
ኤኳዶርን 2-0 ድል አድርጋ ነበረ። በኪኑስ 22ኛ ደቂቃና በራውል ሄሜኔሽ 31ኛ ደቂቃ ግብ ነበረ። በጨዋታው ላይ ቀይ ካርድ ተመልክተናል። ፓይሮ ሄንካፔ ምንም እንኳን ባለቀ ደቂቃ ቢሆንም ጨዋታው ውጤት ላይ እምብዛም ለውጥ የሚያመጣ ባይሆንም ግን የወጣበት መንገድ የፕሪስቲያኒሎ ይባላል። ቪኒሺየስ ጁኒየርን አፉን ሸፍኖ የዘረኝነት ጥቃት ያደረሰው ፕሪስቲያኒ ነበረና በሱ ስም በተሰየመ የፕሪስቲያኒሎ በቀይ ካርድ ከሜዳ እንዲወጣም ተደርጎ ነበረም። ሜክሲኮ 16 ጥሎ ማለፍ ውስጥ መግባቷ ብቻ አይደለም ሰርፕራይዝ የሚያደርገው ወይም በጣም አስገራሚ ነገር፣ በተለየ መንገድ ነው እዚህ የደረሰችው። በነገራችን ላይ ሜክሲኮ ህልሟን ስትኖር 10 ጎሎችን ተቃራኒ ቡድን ላይ ያስቆጠራለች። በዓለም ዋንጫ ዜትካ ስቴዲየም ላይ ምንም ጎል እስካሁን አልተቆጠረባትም። በአራቱም ጨዋታ አራቱንም ጨዋታ ድል አድርጋለች። በጣም አስደናቂ ጉዞ ላይ ትገኛለች። በቡድኑ የጁሊያን ኮኒንስ የጨዋታ ኮከብ የተባለበት ሜክሲኮ ለመጀመሪያ ጊዜ 4 ተከታታይ ጨዋታዎችን ድል ያደረገችውም ከ1990 በኋላ ለመጀመሪያ ጊዜ ነው። ጣሊያን ነበረች እንዲህ አይነት ነገርም አስመልክታን የነበረው አዘጋጅ ሀገር ሆነ በጣም ድንቅ ጊዜን ያሳልፋለች። የሜክሲኮ ብሔራዊ ቡድን በዓለም ዋንጫው ላይ ሳይጠበቁም ነው እዚህ የደረሱት። ምናልባት በዓለም ዋንጫው ላይ ከባድ ተፎካካሪ ተብለውም ካልተያዙ ብሔራዊ ቡድኖች ውስጥ ነበሩ። አሁን ላይ ግን ነገርየው በጣም ጠንከር እያሉ መምጣታቸውን እንደዚሁም ያሳዩበትም ነው ማለት ይቻላል። ከዓለም ዋንጫ ጋር የተያዙ መረጃዎችን እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። አሜሪካ ሌላኛው አዘጋጅ ናት። ልክ እንደ ሜክሲኮ ሁሉ በዘንድሮ የዓለም ዋንጫ ትልልቅ ብሔራዊ ቡድኖች በመለያ ምት ከውድድሩ እየተሰናበቱ እንደሆነ ይታወቃል። ከውድድሩ ከተሰናበቱ ቡድኖች መካከልም ትልልቆቹ እነ ጀርመን፣ ኔዘርላንድ ይጠቀሳሉ። አሜሪካ ያደረገችው ነገር እዚህ ጋር በጣም አነጋጋሪ ሆኗል። ውድ ቤተሰቦቻችን የመለያ ምት ጫና ከባድ መሆኑን የተረዳችው አሜሪካ ታዲያ ተጫዋቾቹ በረቀቀ ቴክኖሎጂ በማገዝ የዓለም ዋንጫውን ፍጹም ቅጣት ምት እንዲመቱ ታደርጋለች ተብሏል። አሜሪካ ተጫዋቾች በመለያ ምት በደንብ ለማዘጋጀት ከጀርመን ከኔዘርላንድ ስህተት ተምረው በጣም በረቀቀ ቴክኖሎጂ ተጫዋቾቹን ይከታተላሉ ተብሏል። ቴክኖሎጂ የተጫዋቾቹን የጭንቅላት እንቅስቃሴ ለመከታተልና የሚሰማቸውንም ለማንበብ ይረዳል ተብሏል። መሳሪያዎቹ የአሰልጣኝ አባላትም ተጫዋቾቹን መለያ ምት ሲመቱ የሚኖራቸውን ትኩረት መጠንም እንዲለኩ ይረዳቸዋል ተብሏል። አሜሪካ በቴክኖሎጂ በታገዘ መልኩ ተጫዋቾቿን ለፍጹም ቅጣት ምት እያበቃችም ነው ተብሏል። ጀርመናዊ የቀድሞ ታሪካዊ ተጫዋች ቶኒ ክሩስም የአገሪቱ ብሔራዊ ቡድን ተጫዋቾችን ተችቷል። ቶኒ ክሩስ በሰጠው አስተያየትም ብሔራዊ ቡድኑ አንድም ደቂቃ ደረጃ የሚነሳ ተጫዋች የለም፣ አንድም በትልቅ ደረጃ የሚነሳ ተጫዋች የለም ብሏል። ትልቅ አቅም ያላቸው ተጫዋቾች አሉ፣ ነገር ግን ይሄ ብቻውን ትልቅ ተጫዋች አያደርጋቸውም ሲል ቶኒ ክሩስ ተናግሯል። አክሎም ትልቅ ተጫዋቾች ሁሉንም ጨዋታ እየወሰኑ ኮከብ ግብ አግቢነቱንም እየመሩ ነው ሲል ገልጿል። ፓራጓይ ጨዋታ የተወሰኑ የጀርመን ተጫዋቾች ከጆናታን ታ በፊት መለያ ምት እንዲመቱ ተጠይቀው በፍርሃት አንመታም ማለታቸው ተገልጾም ነበረ። በዚህ ምክንያት ጆናታን ታ ኃላፊነት በመውሰድ በታሪኩ ለመጀመሪያ ጊዜ መጥቶ ሊስተው ችሏል። ይሄ አንድም ትልቅ ተጫዋች የለንም እንድል መነሻ ምክንያት ይሆነኛል ብሏል። ጀርመን በፍጹም ቅጣት ምት በዓለም ዋንጫው ከተሰናበቱት ውስጥ ትጠቀሳለች። የሞሮኮ ድል አሁንም አነጋጋሪ ነው። ሞሮኮ በእርግጥ እየተጠቀሰች ያለችው አፍሪካ ስትባል ከመገኛ ከሆነ ሁሉ የሚስማማበት ብቃቷን ለማነጻጸር ከሆነ ግን የማንስማማበት ሀገር ሆናለች። አሁን ላይ በድንቅ ብቃት በዓለም ዋንጫ ፖርቱጋልንም ስፔንንም በካታር 2022 ዘንድሮ ኔዘርላንድን የቀነሰች ናት። የካታር 2022 የዓለም ዋንጫ 16ቱንም ሩብ ፍጻሜንም የደረሰች ነበረች። ይሄም በተከታታይ የዓለም ዋንጫ 16 ጥሎ ማለፍ ውስጥ የገባች ብቸኛው አፍሪካዊት ሀገር ያደርጋታል። ሴኔጋል ከቤልጅየም በሚያደርጉት ጨዋታ ደግሞ ሁለቱ ቡድኖች የመጨረሻ ጨዋታቸውን አምስት ግብ አስቆጥረው ይገናኛሉ። ባለፉት የመጨረሻ ሁለት ጨዋታዎቻቸው ወይም የመጨረሻ ጨዋታቸው ሁለቱ 10 ግብ ካስቆጠሩት ሴኔጋል እና ኔዘርላንድ ደግሞ አንዷ ትቀነሳለች። አፍሪካ ሌላ በጉጉት የሚጠብቁት ጨዋታ ነው። በጨዋታውም ዙሪያ ምልከታችሁን እንደዚሁ ልታጋሩን ትችላላችሁ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ተሻገርን። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የእናንተ አንድ ላይክ ለኛ በብዙ ያስፈልገናል። ዝውውርን እናስቀድም። ብሬንትፎርዶች አንድን ተጫዋች በነፃ ለማስፈረም ጥረት እያደረጉ ነው። ካሉም
ዊልሰን ከዌስትሃም ዩናይትድ ጋር የነበረው ኮንትራት ተጠናቋል። የ34 ዓመቱ የፊት መስመር አጥቂ በበርካታ ክለቦች እየተፈለገ ይገኛል። ብሬንትፎርዶች ሌላኛው ፈላጊ ሆነው መጥተዋል። ዊልሰን አሁን ላይ በእንግሊዝ ውስጥ ልምምድ እያደረገ መሆኑ ተረጋግጧል። የብሬንትፎርድ የቅርብ ሰዎች እንዳረጋገጡም ከሆነ ተጫዋቹን የግላቸው ለማድረግ ከሌሎች ክለቦች በተሻለ ደረጃም ላይ ይገኛሉ ብሏል። ቤን ጃኮብስን መረጃውን ይዞት ወጥቷል። በክለቡ ቢያንስ የአንድ ዓመትና ተጨማሪ ዓመት የሚያቆየውን ኮንትራት እንዲሁ ይፈርማል ተብሎ ይጠበቃል። በሌላ በኩል ለቶትናም ፊርማውን ለማኖር ከስምነት የደረሰው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ዛሬ ከዌስትሃም ዩናይትድ ፍቃድ ተሰጥቶታል የሕክምና ምርመራው እንዲያደርግ። ለነገሩ ዌስትሃም የጠየቁት 85 ሚሊዮን ፓውንድ ተከፍሏቸዋልና ዝውውሩ ከዛሬ ጀምሮ ይፈጸም ዘንድ የሕክምና ምርመራውንም እንዲያደርግ ፍቃድ ሰጥተውታል። ማንቸስተር ሲቲ ኤሊዮት አንደርሰንን ዝውውር ካጠናቀቀ በኋላ አሁንም አነጋጋሪነቱ ቀጥሏል። በተለይም የከፈለው ገንዘብ ሲቲ ለሌሎች ክለቦች ችግር ፈጥሯል በሚል ማለት ነው። ሌሎች ክለቦች ዝውውር ለመፈጸም በዛ በኤሊዮት አንደርሰን የክፍያ ሂሳብ ምክንያት ችግር ተፈጥሯል በሚል በርካቶች ያንን ዝውውር እንግዲህ እየተቹት እንደሆነ ይታወቃል። ሲቲ ግን ምርጡ ተጫዋች ፈርሟል፣ ምንም ጥያቄ የለውም። ማንቸስተር ሲቲ ከኤሊዮት አንደርሰን በተጨማሪ ግን አሁንም ሌሎች በጣም ጠንካራ የሚባሉና ልምድ ያላቸውን ተጫዋቾች ለማምጣት ጥረት እያደረገ ነው በአማካይ ስፍራ ላይ። ከዚህ ውስጥም የቶናሊ ጉዳይ በትልቁ እየተነሳ ይገኛል። ጣሊያን አሰልጣኝ ጣሊያንን ተጫዋች የግላቸው ለማድረግ ፍላጎት አላቸው ተብሏል። ማሬስካም ዝውውሩን ይደግፉታል ተብሏል። በተለይም ደግሞ በዝውውሩ ላይ ተፎካካሪ ክለቦች እንዳሉ ሆኖ በፕሮጀክት ተጫዋቹን የማሳመን ሂደት በሲቲ በኩል በትልቁ ተይዟል። የተጠየቁትን ከ100 ሚሊዮን ፓውንድ በላይ ይከፍላሉ ወይንስ ይደራደራሉ የሚለው ደግሞ በቀጣይ ይጠበቃል። ድርድርን ካነሳን ኤንዞ ፈርናንዴዝን በተመለከተው ውድ ቤተሰቦቻችን አሁንም በሪያል ማድሪድና በቼልሲ መካከል ምንም አይነት ድርድር አልተደረገም። ግን በሪያል ማድሪድ 5 ስሞች ተይዟል በአማካኝ ስፍራ ላይ። ከነኚህ 5 ስሞች ውስጥ ውድ ቤተሰቦቻችን ሪያል ማድሪድ ከአንዳቸውም ጋር ድርድር አላደረገም። አንዱ ግን ከዛ ውስጥ ኤንዞ ፈርናንዴዝ ነው። ቼልሲ ከ140 ሚሊዮን ፓውንድ በላይ ለዝውውሩ እንደሚፈልግ ከሰሞኑ ማሳወቃቸው ይታወቃል። ከዛ ውጪ ቼልሲዎች ከሪዮ ቫይካኖ ጋር የሚያደርጉት ድርድር ወደ መጨረሻ ምዕራፍ ደርሷል። ፔፕ ቻቬሪን የግላቸው ለማድረግ በግራ ተከላካይ ተጫዋቹ በነገራችን ላይ በግልም ችግር የለበትም ቼልሲን የመቀላቀልና ሊጠናቀቅ በጣም ከጫፍ የደረሰም በቼልሲ ቤት በጣም የሚጠበቀው ዝውውር ሆኗል። ይህ የግራ መስመር ተመላላሽ ያው የሚተካው የታወቀው ነው። የማርኮ ኮሪያን ስንብት ተከትሎ ነው ፔፕ ቻቬሪ በቼልሲ ቤት ዝውውሩ ይጠናቀቅ ዘንድ የመጨረሻ ምዕራፍ የደረሰው። ቼልሲዎች የመጀመሪያ ውይይት አድርገዋል ከኤል ጁኒየር ክሩፒ ተወካዮች ጋር። የ20 ዓመቱ የፊት መስመር አጥቂ የቼልሲ ብቻ ኢላማ አይደለም፣ የፓሪሰን ጀርሜንም ኢላማ ነው። በተለይም ጎንካሎ ራሞስን የለቀቀው ፓሪሰን ጀርሜን በቀጣይነት በ9 ቁጥር ቦታ ላይ ያመጣዋል ከተባሉ ተጫዋቾች አንዱ ነው። ምክንያቱም ዩሊያን አልቫሬዝ ዝውውር ላይ አሁን ላይ እየሰሩ እንዳልሆነ ይታወቃል። ፓሪሰን ጀርሜኖች ናኤል ጁኒየር ክሩፒን ነው አሁን በፍላጎት ደረጃ ያዙት። ስለዚህ ለቼልሲ በፉክክር ደረጃ ፒኤስጂ በጣም ጠንካራው ተፎካካሪ ይሆናል ዝውውሩ ላይ ተብሎ ይጠበቃል። ሌላው ግን በርንማውዝ የጠየቃቸውን 100 ሚሊዮን ፓውንድ ለዚህ ወጣት አጥቂ ወይም ለ20 ዓመቱ አጥቂ ይከፍላሉ የሚለው እንዳለ ነው። ቼልሲዎች በዝርዝራቸው ውስጥ አካተው የመጀመሪያ ውይይት ግን ከተጫዋቹ ቅርብ ሰዎች ጋር ማድረጋቸውን አረጋግጠናል። የዣቪ አሎንሶ ስራ ከቀጣይ ሳምንት ጀምሮ በይፋ ይጀምራል። ዣቪ አሎንሶ በሚቀጥለው ሳምንት በኮፕሃም ተገኝተው ከዓለም ዋንጫ የተመለሱ ከብሔራዊ ቡድን ማለት ነው። እንደዚሁም ደግሞ በቡድን ውስጥ ጥሪ ያልተደረገላቸውን ተጫዋቾች ይዘው የመጀመሪያ ልምምዳቸውን ከሚቀጥለው ሳምንት ጀምሮም እንዲሁም የሚያከናውኑም ይሆናል። ሊቨርፑሎች በዝውውር መስኮቱ ላይ ትንሽ ቀዝቀዝ ብሏል የሚሉ ጥያቄዎች አሉ፣ ግን እንመለሳለን ያስፈረሟቸውም ተጫዋቾች ስላሉ። ሊቨርፑል የአማካይ ስፍራውን ለማጠናከር በዓለም ዋንጫ ለጃፓን በጣም አስደናቂ ግብ ያስቆጠረውን ብራዚል ካሹ እሳኖን የግላቸው ለማድረግ ፍላጎት አላቸው ተብሏል። በዓለም ዋንጫ ላይ በጣም ድንቅ እንቅስቃሴን አሳይቷል። የ5 ዓመቱ ተጫዋችም በጀርመን ቡንደስሊጋ ይገኛል። በቡንደስሊጋው ለሜዝ እየተጫወተ ነበረ። በርከት ያሉ ክለቦች ጋር ስሙ ተያይዟል፣ ግን ሊቨርፑልም ተቀላቅሏል። በሜስና በሊቨርፑል መካከል ድርድር አልተደረገም፣ ግን በዓለም ዋንጫ ላይ ሊቨርፑሎች ከተመለከቷቸውና የአማካኝ ስፍራ ላይ የቡድኑ አካል እንዲሆኑ ከተመኟቸው ተጫዋቾች ሆነዋል። እንዳልኳችሁ ብራዚል ያስቆጠራት ድንቅ ግብ ከመሃል ሜዳ ጀምሮ ራሱ ይዞ ሄዶ ከፍጹም ቅጣት ምት ውጭ ያስቆጠራት ግብ ተጫዋቹን አንዱ ዝነኛ ካደረጉት ግቦች ውስጥ ናት። ግን እንዳጠቃላይ በዓለም ዋንጫው በጃፓን ብሔራዊ ቡድን በጣም አስደናቂም ነበረ። ሊቨርፑል በጥር ሁሉ ነገሩን ያጠናቀቀለትን ጀረሚ ጃኩዌቴን
ከዛሬ ጀምሮ በቡድን ውስጥ አካቶታል። ከሬንስ በ55 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ እስከ 2031 በሚቀይ ኮንትራትም ዛሬ የሊቨርፑል ተጫዋች መሆኑ ተረጋግጧል። የውሰት ውሉን አጠናቆ ጀርሜ ጃኩዌቴ የሊቨርፑል ንብረት ሲሆን ምናልባት ዘንድሮስ አሁንስ ቢሆን ሊያስፈርሙት ወደ ገበያ የወጡት የሚለው ምናልባትም በዋጋ ደረጃ በጣም ሊወደድባቸው ይችል ነበረ። ጀርሜ ጃኩዌቴም ዛሬ ሊቨርፑል ተጫዋች መሆኑ በይፋ ከተረጋገጠ በኋላ በጣም ደስተኛ ነኝ። የክለቡ መሰረተ ልማቶች ሳይ እዚህ ራሴን ማየት በብዙ መንገድ እንድችል ያደርገኛል። እዚህ ጥሩ ስሜት ይሰማኛል። መጀመሪያ ነው ግን በጣም ደስ እያለኝ ይገኛል። ለትልቅ ህልሜ እንዲሳካም እዚህ መገኘት ለእኔ በጣም አስፈላጊ ነው ብሏል። ሊቨርፑል ታሪካዊ ክለብ ነው። የሚጫወቱት እግር ኳስም ፍልስፍናም ወዲያውኑ የሚማርክ ነው። ከቤተሰብም ጋር ተመካክረን ትክክለኛ ምርጫዎች ስለሆነ ሊቨርፑል የመጣሁት ብሏል። ጀርሜ ጃኩዌቴ ጉዳት ገጥሞት ነበር፣ ግን አሁን በጣም ደህና ነኝ። የማገገም ሂደቱ ላይ እንደ መሆኔም አሁን በሜዳ ላይ ብቻዬን ልምምድ ጀምሬያለሁ። ቀዶ ሕክምና ያደረገልኝ ሐኪምም ከቡድኑ ጋር እንደገና ልምምድ እንዲጀምር ፍቃድ ሰጥቶኛል ብሏልና በቅርቡ ከዋናው የሊቨርፑል ቡድንም ጋር ልምምድ አደርጋለሁ ሲል ተደምጧል። የሊቨርፑል ዝውውር በነገራችን ላይ የጀርሜ ጃኩዌቴ እንዳለ ሆኖ የቪክተር ሙኝዝም እንዳይስረሳ ማለት ነው። ሌላው በሊቨርፑል በኩል የኮንትራቱ የመጨረሻ ዓመት ላይ ያለው የቨርጅል ቫንዳይክን ጉዳይ በተመለከተ ሊቨርፑል ወይ በዚህ ክረምት መሸጥ አለበት ወይ ተጨማሪ ኮንትራት ማራዘም አለበት፣ አሊያም ቀጣይ ክረምት ላይ ተጫዋቹን በነፃ ነው የሚያጡት። በነገራችን ላይ ከዚህ ጋር በተያያዘ ጋላታሳራዮች የተጫዋቹ ሁኔታ መከታተል ጀምሯል። የቱርክ መገናኛ ብዙሃን ዛሬ በስፋት ይዘውት የወጡት መረጃ አንደኛው ዴቪሰን ሳንቼዝን ለመሸጥ ፍላጎት አለ የቱርኩ ክለብ። እናም በቀጣይነት ደግሞ የመከላከል ስፍራውን በቨርጅል ቫንዳይክ ማጠናከር ይፈልጋል። የ34 ዓመቱ ቨርጅል ቫንዳይክ በሊቨርፑል አንድ ተጨማሪ ዓመት ኮንትራት አለው። እንዳልኳችሁ ይህ ኮንትራቱ 1 ዓመት ስለቀረው ቀጣይ ወይ በነፃ ነው የሚለቁት ወይ አሁን ሊቨርፑል መሸጥ አለባቸው። ሳላ ከዛሬ ጀምሮ የሊቨርፑል ተጫዋች አይደለም። ያ ማለት ሊቨርፑል ደሞዝ የሚከፍለው እስከ ጁን 30 ነበር። አሁን ደግሞ ጁላይ 1 ብለናል። ስለዚህ አብቅቷል የሳላ ኮንትራት። ሳላ በይፋ የሊቨርፑል ተጫዋች አይደለም አሁን ላይ። ከዛ ውጪ ከሊቨርፑል ጋር በተያያዘም በዓለም ዋንጫ ላይ የነበሩት ፍሎሪያን ቬርዝ፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርክ እና አይዛክ ከሀገራቸው ጋር ከዓለም ዋንጫ ረጅም ርቀት መሄድ አልቻሉም እና ተመልሷል። አሁን ላይ ምናልባት እንደ አሊሰን፣ አዲሱ ፈራሚ ቪክተር ሙኝዝ እና ማካሊስተር በብራዚል በስፔን እና በአርጀንቲና ብሔራዊ ቡድን ይገኛሉ። የቡድኑ ቁልፍና ወሳኝ ተጫዋቾች ግን እየተመለሱ ነው። ምናልባት አንዴ ኤራውላ ቅድመ ውድድር ዝግጅቱን ወሳኝና ቁልፍ ተጫዋቾቻቸውን ይዘው እንዲጀምሩና በጊዜ ታክቲካቸውን እንዲያስለምዱም እሳቸውም ቡድኑን እንዲለምዱ የሚረዳቸው ይመስላልና ምናልባት ለተጫዋቾቹ ጥሩ ዜና ባይሆንም ከብሔራዊ ቡድን የዓለም ዋንጫ መሰናበታቸው በክለብ ደረጃ ግን ለሊቨርፑል ጥሩ የዝግጅት ጊዜ እንዲኖር ያግዛል። ከሰሞኑ ባለውበት ክለብ ደስተኛ ነኝ ብሎ ነበረ ቪክተር ዮኬሬሽ። የቪክተር ዮኬሬሽ ነገር በእርግጥ ስሙ መነሳው ምክንያቱ የዩሊያን አልቫሬዝ ዝውውር እንደነበር ይታወቃል እንጂ አርሰናል እሱን ለመሸጥ ገበያም አልወጣም ሲጀመርም። ከዚህ ጋር በተያያዘ ግን ስዊድን የፊት መስመር አጥቂ የግላቸው ለማድረግ የሚንቀሳቀሱ ክለቦች ቁጥር ከፍ እያለ መጥቷል። የአትሌቲኮ ማድሪድን ሰምተናል፣ ኦፊሻል ባያደርግም ባርሴሎና አሁን በዝርዝር ውስጥ አካቶታል ቪክተር ዮኬሬሽን። የስዊድኑ የፊት መስመር አጥቂ በስፖርቲንግ ሊዝበንም በፖርቱጋል እያለ የባርሴሎና ተወዳጁ ሰው ነበረ። ምናልባትም በአርሰናል በኩል የአጥቂ ስፍራቸውን በሌላ ተጫዋች የሚያጠናክሩ ከሆነ እና ቪክተር ዮኬሬሽ ቦታ የሚያጣ ከሆነ ወይም የመጨረሻ ደቂቃ ስጋት ኖሮት ክለቡን ከለቀቀ ባርሴሎና ሁኔታውን ይከታተል ተብሏል። አሁን ባለው ሂደት ግን ባርሴሎናም እና አርሰናል መካከል ድርድር የለም። አርሰናልም በየትኛውም አጋጣሚ ቪክተር ዮኬሬሽን ለገበያ አቅርቦት እንደማያውቅ ይታወቃል። የብሩኖ ጉማሬሽን ጉዳይ በተመለከተ አርሰናል የብሩኖ ጉማሬሽን ዝውውር ለማጠናቀቅ የሚያስፈልጉ የፋይናንስ ችግሮች አሁን ላይ በትልቅ ደረጃ የሚጠቀሱ አይደሉም። ወይም አርሰናል ተጫዋቹን ለማስፈረም የሚጠየቀውን ገንዘብ የመክፈል ችግር የለበትም። ግን ያው ተመጣጣኝ ብሎ የሚያስበውን ነው አርሰናል ወይም ያዋጣኛል ብሎ የሚያስበውን ነው የሚከፍለው። በሁለቱ ክለቦች መካከል ውይይቶች፣ ንግግሮች ቀጥለዋል። የብሩኖ ጉማሬሽ ወኪል ማልቫልቶ ከአርሰናል ጋርም ቅርበት አለው ተብሏል። እንግዲህ ከአርሰናል ጋር ቅርበት ካለው ደግሞ የነ ማጋሌሽ የነ ዳቪድ ሉዊዝ ወኪል ስለሆነ ማጋሌሽ በአርሰናል ነው የሚገኘው። ዳቪድ ሉዊስም በአንድ ወቅት ለአርሰናል ተጫውቷልና ወኪሉ ቅርብ ሰው ነው ለአርሰናል። ከዚህ በፊት ተጫዋቾችን ማምጣትም ይታወቃል እነ ማጋሌሽ ዳቪድ ሉዊስን። አሁን ደግሞ የዚህንን ዝውውር ለመጨረስ ወኪሉ በራሱ ጥሩ በር ከፋች ሆኗል ወይም ስራዎችን እየሰራ ነው ተብሏል። አርሰናል እንዳልኳቸው የፋይናንስ ችግር ገጥሞ ሳይሆን ተገቢ የሚለውን ክፍያ ከመክፈል አንጻር ነው ችግሩ። ግን
ኤሊዮት አንደርሰን 116 ሚሊዮን ፓውንድ ነው የተሸጠው። ምናልባት ለአርሰናል መከራከሪያ የሚሆነው የብሩኖ ጉማሬሽ እድሜ ከሆነ ብቻ ነው። ኬፓ በዚህ ክረምት አርሰናል ይለቃል ተብሎ ቢጠበቅም ስካይ ስፖርት ግን በተጫዋቹ በኩል የመጨረሻ ውሳኔ አልተወሰነም ብሏል። ግብ ጠባቂው በክለቡ የመጀመሪያ ግብ ጠባቂ የሚሆንበት እድል ካገኘ አዲስ ልምድን ለማካፈል ዝግጁ ነው ተብሏል። ከአርሰናል ጋር ለመለየት በችኮላ ላይ አይደለም ግብ ጠባቂው። በግሉ ቅድሚያ የሚሰጠው በጣም ትልቅ ቡድን ውስጥ ቋሚ ግብ ጠባቂ መሆን ነው። ከዛ ውጭ ግን ለቋሚነት ብሎ ሌሎች ትንንሽ ክለቦችን መቀላቀል አይፈልግም። የተጫዋቹ በኩል ያለው ይሄ ነው። በአርሰናል በኩል ደግሞ ሁለተኛ ግብ ጠባቂ የሚሆን በጣም ጥራት ያለውን ተጫዋች ካላመጡ በስተቀር ይህንን ተጫዋችም ለሽያጭ ያቀርቡታል ተብሎ አይታሰብም። ምናልባት የሊድሱን ግብ ጠባቂ ከዩናይትድ ጋር ይፎካከሩበታል እየተባለ ነበር። ግን አሁን ባለው ሂደት በሊድስም ግብ ጠባቂው ኮንትራቱን ይፈርማል እየተባለ ነው። በአንጻራዊነት አርሰናል ግብ ጠባቂ እስካላመጡ ድረስ ግን የኬፓ ክለቡን መልቀቅ እውን ላይሆን ይችላል። ዴክላን ራይስ የእንግሊዝ ብሔራዊ ቡድንን በተመለከተ አሁን ከየትኛውም ጊዜ በበለጠ በብሔራዊ ቡድኑ ብዙ የአርሰናል ተጫዋቾች አሉን፣ ይሄም በሜዳ ላይ ይበልጡኑ እንድንግባባ ያግዘናል። ነገር ግን ሁሉም ተጫዋች በየክለቦቻቸው የተለየ ሚና ቢኖራቸውም እርስ በርስ ግን ይግባባሉ ብሏል። ይህ ውህደት ማደጉን ይቀጥላል የሚል እምነት አለኝ የሚል የአርሰናሉ ራይስ በእኔና በሌሎች የአርሰናል ተጫዋች መካከል ብቻ ሳይሆን በሁሉም ብሏል። በጥሎ ማለፍ ላይ ነን፣ የቡድኑ ምርጥ አቋም ትመለከታላችሁ ሲል የአርሰናል ተጫዋች መሰባሰባችን ግን ጠቅሞናል እያለ ነው። ከዚህ ጋር በተያያዘ ስኮልስ ራይስ ከቤንች መጀመር ያለበት እያለ ነው። ምርጫው ቀላል መሆን አለበት ብዬ አስባለሁ። ከዚህ በፊትም በዚህ ጉዳይ ተነጋግረናል የሚለው ስኮልስ በራይስ እና በኤሊዮት አንደርሰን መካከል ልዩነት የለም። በቃ አንዳቸው መቀመጥ አለባቸው፣ ሌላ ተጫዋች መጠቀም ያለብን። ራይስ ተዳክሟል ወይም ደግሞ ራይስ በረፍት ያስፈልጓል ከሚል ሳቢ አንጻር ነው። ራይስ በርካታ ጨዋታዎች እናደርገዋል። ትልቅ ተጫዋች ነው፣ መሪ ነው። ነገር ግን ማረፍ አለበት እና እዛ ቦታ ላይ ስኮልስ ከራይስ ይልቅ ኤደርሰንን ቢጫወት ጥሩ ነው። ሁለቱንም አንድ ላይ ማሰለፍ ግን ብክነት ነው እያለ ይገኛል። አርሰናል በዓለም ዋንጫ ከሚሳተፉ እንግዲህ የ15 ተጫዋቾች አራቱ ወደ ቀጣዩ ዙር አልፈዋል። ማጋሌሽ እና ጋብርኤል ማርቲኔሊ ከብራዚል፣ ማርቲን ኦዴጋር ከኖርዌይ፣ ዊሊያም ሳሊባ ከፈረንሳይ። ወደ አርሰናል ካምፕ የተመለሱት ካይ ሃቨርትዝ፣ ቪክተር ዮኬሬሽ እና ፔሮ ሄንካፔ ናቸው። ሄንካፔ በነገራችን ላይ በቀይ ካርዱ ምክንያት አይደለም፣ ሀገሩም ኤኳዶርም ተሰናብታለች። ቀይ ካርድ ማይቶ ነበረ እሱ በነገራችን ላይ። ከዛ ውጭ ያው ሁለቱ አጥቂዎችና አንድ ተከላካይ ተመልሶላቸዋል። የሚጠብቋቸው በእንግሊዝ ያው እንግሊዝ ከተሰናበተች አራቱም በአንድ ነው የመጡት። ቡካዮ ሳካ፣ ዴክላን ራይስ፣ ኤቤሬቺ ኤዜ፣ ኑኖ ማዱዌኬ። ከዛ ውጪ ቤልጅየም ጋር ትሮሳርድ አለ። ስፔን ከተሰናበተች ዴቪድ ራያ፣ ሚኬል ሜሪኖ እና ማርቲን ዙቤሜንዲ ይመለሳሉ። እንደ አጠቃላይ ግን አርሰናል ከላኳቸው ተጫዋቾች ውስጥ ማለት ነው 8ቱ ገና እድላቸው ያልተወሰነ፣ 4ቱ ወደ ቀጣዩ ዙር ስላለፉ የማይመጡ፣ 3ቱ ግን 100% ወደ አርሰናል የተመለሱ ናቸው። ማንቸስተር ዩናይትድ ገንዘብ እያጠራቀመ ነው እየተባለ ነው። ውድ ቤተሰቦቻችን ገንዘብ እያጠራቀመ ነው የተባለበት መንገድ ግን በጣም አነጋጋሪ ሆኗል። ገንዘብ እያጠራቀመ ነው ባዩ ሪዮ ፈርዲናንድ ነው። ዩናይትድ ገንዘብ እያጠራቀመ ነው ያለው የነ ማቲያስ ፈርናንዴስን ዝውውር ያልፈጸመው አንድ ውድ ዝውውር ሊፈጽም ስለሆነ ይላል። እንደኔ ይላል ሪዮ ፈርዲናንድ ዩናይትድ ገንዘቡን የሚቆጠበው አንድ ውድ ዝውውር ለመፈጸም ነው፣ እሱም ኦሬል ቹዋሚኒን ከሪያል ማድሪድ ነው ብሏል። ማንቸስተር ዩናይትድ በገበያው ላይ እየተንቀሳቀሰ ይገኛል። ዩናይትዶች እስካሁን በዝውውር መስኮቱ ላይ እየተሳተፉ ነው። በእርግጠኝነት ማንቸስተር ዩናይትዶች ገንዘብ እስካሁን ካላወጡና አማካኝ ክፍሉ ላይ ለማቴስ ፈርናንዴዝ ሲጠይቁትን ስላልከፈሉ ኦሬል ቹዋሚኒን ሊያመጡበት ነው። ዩናይትድ በእርግጠኝነት ያንን ሊያደርግ ነው ገንዘብ እየቆጠበ ያለው ይላል። በማንቸስተር ዩናይትድ ያለው ወቅታዊ እንቅስቃሴ ከገንዘብ ጋር የተያዘ ወይም ደግሞ ገንዘብ እጦት ሳይሆን ገንዘብን በስርዓት ማስተዳደር በሚል ምክንያት ዝውውር እየፈጸሙ እንዳልሆነ ግን ይታወቃል። ፖል ስኮልስ ማንቸስተር ዩናይትድ ሳንድሮ ቶናሊን እንዲያስፈርምና ለመሃል ሜዳ ዋነኛ ቅድሚያ የሚሰጠው ተጫዋች እንዲያደርገውም አሳስቧል። ከሪዮ ፈርዲናንድ የተለየ ነው። ሪዮ ፈርዲናንድ ኦሬል ቹዋሚኒን ያለው፣ ስኮልስ ደግሞ ቶናሊን መርጧል። ለእኔ የመሃል ሜዳው ትልቅ ችግር ነው ዩናይትድ ቤት። ከ6 ወራት በፊት ይህንን ነገር ተናግሬያለሁ፣ አሁንም እደግመዋለሁ። የኒውካስሉ ቶናሊን በጣም ወዳለሁ። ቶትናምን ጨምሮ ጥቂት ክለቦች እሱን ለማስፈረም እንደሚፈልጉ ማውቃለሁ ብሏል። ዩናይትድ እሱን ለማስፈረም የሚፈልግ አይመስልም። ነገር ግን እሱ ቢመጣ በፕሪሚየር ሊጉ ልምድም ስላለው በኒውካስል ለ2 ወይም ለ3 ዓመታት ቆይቷል። በእርግጥ መጫወት ያልቻለበት 1 ዓመት ነበረ። ነገር ግን እሱ ከፍተኛ ደረጃ ያለው የመሃል ሜዳ ተጫዋች ነው እና ሳንድሮ ቶናሊ ወደ ዩናይትድ ቢመጣ የመሃል ሜዳ ችግሩ በደንብ ይቀረፋል የሚለው ፖል ስኮልስ ነው። ምናልባት ለቃል ስፖርት ዩቲዩብ ቻናልና ለዝውውር ቻናል ቤተሰቦቻችን የዩናይትድ ደጋፊዎች የካዜሜሮ ሁነኛ ሰው ማን ነው? የኦሬል ቹዋሚኒን በቁጥር ዘርዝረን አቀርበነዋል።
ለእናንተ ግን ትክክለኛው ሰው ማን ነው? ስኮልስ፣ ቶናሊ፣ ሪዮ ፈርዲናንድ፣ ቹዋሚኒ እያሉ ነው። ዋይኒ ማርኩኒም አለው ሀሳብ። እኔ እንደማስበው ሁሉም ሰው ይፈልገዋል ሃሪኬንን። ሃሪኬን በባየር ሙኒክ የማይቆይ ከሆነ ግን በማንቸስተር ዩናይትድ ባየው መርጣለሁ እያለ ነው እና ይህንን እየሰማ ከሆነ ኬን የአለን ሺረር ሪከርድ እየጠበቀህ ነው በማንቸስተር ዩናይትድ መተስበረው ብሎታል። የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪነትን ነው አለን ሺረር ቀጥሎ ሃሪኬን ነው። እናም ያንን ሪካርድ ለመስበር ዩናይትድ መጫወት ያለበት እያለ ነው። እናም ወደ ዩናይትድ መጥቶ እንዲጫወት ማየት ፈልጋለሁ ብሏል ዋይኒ ማርክ ሩኒ። ሩኒ እንግሊዛዊ ነው፣ ሃሪኬን እንግሊዛዊ ነው። የሃሪኬን ብቃት ጥያቄ ባይነሳ የሃሪኬን እድሜ ያዋጣል ወይ በዚህ ሰዓት የሚለው ግን እንዳለ ሆኖ በዚህ ዝውውር ላይ ቢያንስ ከ57 ሚሊዮን ፓውንድ በላይ ይፈልጋል የፊት መስመር አጥቂውን ለመሸጥ በተለይም ባየር ሙኒክ። አሁን ላይ እንደውም እየወጡ ባሉ መረጃዎች መሰረት ከባየር ሙኒክ ጋር በተያያዘ ኮንትራቱን ለማራዘሙላ ንግግር እያደረጉ ነው ተብሏል። ባርሴሎና በዝርዝር ውስጥ አካቶ ቢያንስ ተወካዮቹን ማነጋገሩ ወይም ወኪሉን ማነጋገሩ ይታወቃል። ማንቸስተር ዩናይትድ የግራ ክንፍ አጥቂው በሰመርቪል እንደተያዘ ነው። በነገራችን ላይ የራሽፈርድን ጉዳይ እየጠበቁ ነው። የራሽፈርድ ጉዳይ እልባት እንዳገኘ የሰመርቪል ዝውውር ዩናይትድ ይንቀሳቀስበታል መረጃ አለው። ያው ራሽፈርድ በግራ ክንፍ ቦታ ላይ የሚቀጥል ከሆነ ግን ተጫዋች አያመጡ ማንቸስተር ዩናይትዶች፣ ይልቁንስ የአማካይ ስፍራ ተጫዋች ላይ ትኩረት ያደርጋሉ። ከዚህ ጋር በተያዘ ግን ዩናይትድ ተጫዋች እያስፈረመ አይደለም። ለምንድን ነው ይህንን እያደረገ ከተባለ ከፖሊሲ አንጻር ነው። ማንቸስተር ዩናይትድ ለአብነት ያክል ከ200,000 ፓውንድ በላይ ሳምንታዊ ደሞዝ የሚከፍለውን ተጫዋች አያመጣም። ከዛ ውጭ ማንቸስተር ዩናይትድ ቤት ከፍተኛ የተባለ የዝውውር ሂሳብ ወይም በተለምዶ ማንቸስተር ክፍያ የሚባል ነገር ቀርቷል። ዩናይትድ የተጠየቀውን ሁሉ አልከፍልም ብሏል። ከዚህ በኋላ በተለይም አምና ጀምሮ ያንን አላደረገም ዩናይትድ። በርካቶች እንደውም ዩናይትድ በጣም የተጠና ዝውውር እያደረገ ነው ከአምና ጀምሮ ማሳያ ነው ስንል የለም ያ የዩናይትድ ዝውውሮች አይደሉም። ዩናይትድ ሲባል ያው ቦርዱ አመራሩ ያመጣው ሳይሆን ሩበን አሞሪም የፈጸማቸው ዝውውር ነው። ስለዚህ ክሬዲቱ ለሩበን አሞሪም ያምና ዝውውር የሚሉም አሉ። የዩናይትድ ፖሊሲ ግን አሁንም 200,000 ፓውንድ በላይ የሚከፈል ደሞዝ ወደ ቡድኑ እናመጣ የሚልም ነው። የቀድሞ የዩናይትድ ተጫዋች ነው ዝላታን ኢብራሂሞቪች በማንቸስተር ዩናይትድ አማድ ዲያሎ ግብ ተደንቅ ያለው ብሏል። ለእኔ በዚህ ውድድር ላይ ከተመለከትኳቸው ምርጥ ግቦች መካከል አማድ ያስቆጠረው አንዱ ነው ያለው ዝላታን ለምን አሰልጣኙ ቋሚ እንዳላደረገው ግን አሁንም አላውቅም ብሏል። ዝላታን ቀጥሎም በማንቸስተር ዩናይትድ ቤት ድንቅ የውድድር ዓመት አሳልፏል። አማድ የጨዋታው ኮከብ መባል ነበረበት። እሱ ኳስ ከጎሉ መስመር ላይ ያዳነ ነው፣ ያገባ ብቻ አይደለም። ስለ ጎል አስቆጥሯል፣ ከጎል መስመር ላይ ኳስ አድኗል። አማድ ፍጹም የተለየ ነበር እያለ ነው። በእርግጥ የቀድሞ ዩናይትድ ሰው ነው ዝላታን ኢብራሂሞቪች። ከፎክስ ስፖርት ጋር በነበረው ቆይታ ግን የአማድን ብቃት ከጎል ላይ ኳስ ማዳን ጨምሮ ጠቅሶ የጨዋታውም ኮከብ ይህ ነበር ብሏል። የዓለም ዋንጫ ነው ዩናይትድን ካነሳን ኮቢ ሜኖ ምንም ደቂቃ እየተጫወተ አይደለም። በዓለም ዋንጫ ከክሮሻ ጋር 0 ደቂቃ ተጫወተ፣ 0 ደቂቃ ነው። ከጋና ጋር 0 ነው። ከፓናማ ጋር 0 ነው። የማንቸስተር ዩናይትድ አስደናቂ ሲዝኑ በዓለም ዋንጫ እንዲጠራ አደረገው እንጂ በዓለም ዋንጫ እንዲጫወት አላደረገውም። በእርግጥ በርካታ እንግሊዛውያን እየተቃወሙት እንደሆነ ነግረናችሁ ነበር። ሌላ ከዩናይትድ ጋር ለናነሽ የወደድናቸው ሁለት ሰዎችን ነው። አንዱ ራሱ ዝላታን ነው። ዝላታን 2016 ልክ በዛሬዋ ቀን ማለትም ጁላይ 1 2016 ለማንቸስተር ዩናይትድ ፈረመ። 53 ጨዋታን አደረገ፣ 29 ጎል አስቆጠረ፣ 3 ዋንጫ ከዩናይትድ ጋር አነሳ። ማርከስ ራሽፈርድ በማንቸስተር ዩናይትድ 2022/23 30 ጎሎችን ካስቆጠረ በኋላ ዝላታን ኢብራሂሞቪች በ2016/17 28 ጎሎችን አስቆጥሯል። ከፈርጊ በኋላ በነገራችን ላይ ከፍተኛው ጎል የራሽፎርድ ቀጥሎ የዝላታን እንደሆነ ይታወቃል። ሌላ ሰው እናንሳ። በጁላይ 1 2009 ማንቸስተር ዩናይትድ እና ሮናልዶ በይፋ የተለያዩበት ቀን ነበረ። ወደ ሎስ ብላንኮቹ ያቀናበት በዛ የፈጸመው ገደል ብዙ ነው፣ ደጋግመን አንስተነዋል። ለማንኛውም መረጃዎቹን ሳካፍላችሁ የነበርኩት ቃል ነኝ። ላይክ ሳታደርጉ እንዳትወጡ። አመሰግን